ይስጥልን የተወደዳችሁና የተከበራችሁ ውድ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ አዲስ ሌማት የተሰኘው ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን እንግዲህ የአርሶ አደሮቻችን የስራ ተሞክሮ እንዲሁም በተለይ በከተማ ግብርና ስራ ላይ ያሉ መልካም አጋጣሚዎች ምን እንደሆኑ እየዳሰስን ወደ እናንተ እናደርሳለን። ዛሬ ደግሞ አንድ ሀሳብ እናነሳለን። አርሶ አደሮች ባላቸው ይዞታ ላይ ፍቃድን በማውጣት የተለያዩ የኢንቨስትመንት ስራዎችን ለመስራት ቅድመ ዝግጅቶችን በመጨረስ የተለያዩ ፕሮጀክቶችን ነድፈው እየሰሩ እንደሚገኙ መረጃው ደረሰንና የአንድ አርሶ አደርን የስራ ተሞክሮ እንቃኛለን። እኛ አርሶ አደር የተለያዩ የኢንቨስትመንት ስራዎችን ፍቃድ በመውሰድ እየሰሩ ነው። ምን ሊሰሩ አቀዱ? በተጨማሪም ደግሞ በተለይ ለዜጎች የስራ እድልን ከመፍጠር አንጻር ፕሮጀክታቸው ምን አይነት ምላሽ አለው የሚለውን የምንጠይቅ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ነው። አብስተለን እንዴት ነው? እንደነሽ ሰላም ነው? ሰላም ነው። ደህና ነው? ሰላም ነው። ስራ ሁሉ ሰላም? ጥሩ ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ በተለይ ከኢንቨስትመንት ጋር ተያይዞ ባሉት ይዞታ ላይ ፍቃድ ወስደው የተለያዩ ስራዎችን እንደሚሰሩ መረጃ አገኘንና መጣን። በጣም ጥሩ ይመስላል። እኔ በዚህ በአርሶ አደር አካባቢ ነው ያለሁት። አርሶ አደር እንደመሆነ መጠን መንግስት ባወጣው መመሪያ መሰረት አሁን ነው የከርሰ ምድር ውሃ አውጥቼ ለአካባቢያችን ትልቅ የውሃ ችግሩን እየቀረፍንበት ሁኔታ ነው ያለው። ከዚህ መቀጠል ደግሞ ያው የተለያዩ ስራዎችን በዚሁ በፕሮጀክት ውስጥ እንጀራ መጋገሪያ፣ ዳቦ መጋገሪያ፣ ሱፐር ማርኬት፣ ካፌ፣ ዘመናዊ የመኪና እጥባት እነዚህን የሚያካትት ስራ ለመስራት ነው ይሄንን ህንጻ እየገነባሁት ያለውና ያለው ደረጃ በዚህ ደረጃ ነው ያለ ነው እና ያው ቀጣይ ለብዙ ዜጎቻችን የስራ እድል ለመፍጠር ከ40 እስከ 60 ሰው ለሚሆን ስራ እድል ለመፍጠር ነው። ይሄኛው እንደምታዩ ካፌ ብዬ ያሰብኩት ነው። አሁን እዚህ መኪና የሚያሳጥብ ሰው፣ እዚህ ሾፕ የሚያረግ ሰው፣ እዚህ ቁጭ ብሎ ሻይ ቡና ብሎ በተመጣጣኝ ዋጋ ለአካባቢ ህብረተሰብ በሚመጥን ዋጋ ይሄ አሁን ካፌና ሽሮ ቤት ከአልኮል ነፃ የሆነ ነገር ማለት ነው። ጁስ፣ የእንስሳት አስተዋጽኦ የሆኑትን ነገሮች ነው እዚህ የምንሸጠው ማለት ነው። ለአካባቢ እዚህ አካባቢ ለሚሰሩ ሰዎች በቀላሉ እንዲጠቀሙ ነው ይህን ነገር ያመቻቸውትና ለእግዚአብሔር ፍቃድ እናሳካለን ብዬ አስባለሁ። አርሶ አደሩ ከዚህም በፊት ይዞታ ላይ በራሱ ይዞታ ላይ የማልማት የግብር እንዳይከፍል አርሶ አደሩ መሬቱ የኔ ነው ብሎ የማልማት ተስፋ እንዳልነበረና ዛሬ ነገ ይወሰድብኛል ብሎ አርሶ አደሩ በስጋት ሲኖር የነበረው ከተማ ነው። ከለውጥ በኋላ ይህንን እንደ ኮሚሽን እንዲቋቋምና ለአርሶ አደሮቹ መፍት እንዲፈጠር አርሶ አደሩ በተለያዩ አደረጃጀት ተደራጅቶ ስራ እድል እንዲፈጠርላቸው መልሶ እንዲቋቋሙ አጠቃላይ የራሱ ይዞታ ላይም እንዲያለማ አሰራር ከማበጀት ጀምሮ አርሶ አደሮቹ ተሳታፊና ተጠቃሚ እንዲሆኑ የመስራት ስራዎች ብዙ ተሰርተዋል። አሰራር መዘርጋት፣ አደረጃጀት መፍጠር የተሰሩ ስራዎች በጣም ብዙ ነው። አርሶ አደሩ መሬቱን የማስለካት የጀመረበት ጊዜ ነው። ተለክቶ እንደማንኛውም ካርታ የሚሰጥበትና ግብር መክፈል እንደሚችል ራሱ ይዞታ ላይ የፈለገ ኢንቨስትመንት በፍላጎቱ መሰረት እንዲሰማራ የተደረገበት ሁኔታ ነው ያለው ማለት ነው። ይሄ እንግዲህ ደግሞ ለአንድ ለሁለት አርሶ አደር የተፈቀደ ጉዳይ አይደለም። አርሶ አደሩ ባለው ይዞታ ላይ ማልማት እንደሚችል መስራት አቅም እንኳን ባይኖረው አቅም ካላቸው ጋር መርጃ አድርጎ በግሩፕ ሆኖ የመስራት እድልን በራሱ ቦታ ላይ አልምቶ አገርንም ለራስም ከመጠቀም አንፃር ምን መሆን አለበት ይላሉ? ይሄ መሆን ያለበት ይሄን እድል መጠቀም አለበት ብዬ ነው የማስበው። ምክንያቱም ይሄ እድል ተገኝቶ አይቅም ታይቶም ተሰምቶም የማይታወቅ እድል ነው። በዚህ እድል ከተጠቀምን እንኳን ለራሳችን ለሀገራችን እንጠቅማለን። ስለዚህ አርሶ አደሩ በሙሉ በዚህ ደረጃ መስራት አለበት ብዬ በዚህ እድል መጠቀም አለበት ብዬ ነው የማስበው። ምክንያቱም በራሱ ቦታ ላይ አቅም እንኳን ባይኖረው አቅም ካለው ሰው ጋር ተደራጅቶ የመስራት መብቱ ተፈቅዶለታል። እነዚህ አይነት እድሎች ተገኝቶ የማይቀየር ሰው ካለ ደግሞ እኔ ምን ብዬ እንደምገልጽልሽ አላውቅም። ከባድ ነው። ድጋፉ በብዙ ዘርፍ ሊገለጽ ይችላል። ለምሳሌ አርሶ አደሩ ካርታ
እንዲያገኝ መሬቱ ላይ ካርታ አግኝቶ እንዲያለማ ከሚመለከተው አካል ቅንጅታዊ አሰራር ጋር በመሆን ለብዙ አርሶ አደሮች መሬቱ ተለክቶ ካርታ የተሰጠበትና ሌሎችንም ደግሞ ለመስጠት ሂደት ላይ ያለበት ሁኔታ ነው ያለው። ይሄ ብቻ አይደለም። አርሶ አደሩ የራሱ ይዞታ ላይ እንዲያለማ ግንዛቤዎችን መፍጠር ከሚመለከተው አካል ከኢንቨስትመንት ኮሚሽን ጋር በመሆን መመሪያዎች ላይ ግንዛቤ መፍጠር፣ ስልጠና የመስጠት ስራዎች ተሰርተዋል። ይሄ ብቻ አይደለም። አርሶ አደሩ ባለው ካፒታል ወደ ስራ እንዲገባ አቅም ያጠራቸውም ደግሞ ከኦሮሚያ ህብረት ስራ ባንክ፣ ከብሔራዊ ባንክ እና ከስኬት ባንክ ጋር ትስስር እንዲፈጥሩ በማድረግ መድረኮቹን አመቻችተን በጋራ ውይይት የማድረግ የማቀናጀት ስራዎች ድጋፍ እናደርጋለን። ይህ ብቻ አይደለም። አርሶ አደሩ ታች የመሰረተ ልማት እንዲያገኙ የማሟላት ስራዎች የተቀናጀ ክትትልና ድጋፍ በባለሙያ በማድረግ ወደ ስራ እንዲገቡ ራሳችሁ ይዞታ ላይ ማልማት እንዳለባችሁ ለሌላ ሶስተኛ ወገን ማስተላለፍ እንደማይቻል ከማዕከል ጀምሮ እስከ ወረዳ ድረስ ጥብቅ ክትትልና ድጋፍ የመድረክ ስራዎች ሰርተዋል። በዚህ አጋጣሚ ደግሞ ወደ ስራ ለመግባት እንቅፋት የሆኑትን ቦታዎችንም ደግሞ ለይቶ ከመመለከተው አካል ጋር በማደራጀት ለምሳሌ መሬት ጋር ቶሎ ልኬታቸው ተወስዶ ወደ ስራ እንዲገቡ መጨረሻ ላይም ደግሞ ንግድ ስራ እቅዳቸው የቢዝነስ ፕላናቸው ደግሞ እንዲጸድቅ ከነሱ ጋር መድረክ በመፍጠር ውይይት በማድረግ ችግሮቹን በመፍታትና ለአርሶ አደሮቹ ምቹ ሁኔታዎችን የመፍጠር ስራዎች በየደረጃ ይሰራል ማለት ነው። ይሄኛው እንደምታየው ይሄኛው ደግሞ ሱፐር ማርኬት ነው። ሰው እዚህ መኪናውን ያሳጥባል። መግቢያ ነው። ወደዚህ ያለው ህብረተሰብ ብዙ ነው። ከዚሁ ሾፕ አድርጎ የሚፈልገውን ነገር ከዚሁ ይዞ ወደ ቤቱ ይሄዳል። በአጋጣሚ ሆኖ ደግሞ ለአስፋልትም ቅርብ ነው። ለመንገድ ዳር ሰዎች በቀላሉ ገብቶ መጠቀም የሚችሉበት የሰው ፍሰት አለ። በጣም ጠዋትና ማታ ብታይ ማአሰብ ነው ወደዚህ ያለው። ስለዚህ በዚሁ ሰው ሾፕ ያድርጎ ይሄዳል ማለት ነው። ሸክም የሚቀንስለት። እንግዲህ በዚህ ስራ ውስጥ ደግሞ በርካቶች ድርሻ ነበራቸው ብለን እናስባለን። የተለያዩ የመሰረተ ልማት ጉዳዮች ይፈልጋል። ይሄ ቤት እዚህ ደረጃ ሲደርስ ከተማ አስተዳደሩንም ጨምሮ እንግዲህ ድጋፍ አድርጓል። በደንብ እስቲ ምን አይነት ድጋፎች ተደረጉ? እኔ መጀመሪያ ይሄንን ቦታ ካርታ እንደወሰድኩ ዶሮ ነበር እዚህ ጋር ዶሮና በሬዎች ነበር የማደልበው። ያኛውን ምንድነው ወዴት ነው መቀየር ያለብኝ? ሰውን በማይረብሽ ሰውን በማይጎዳ ሰውን በሚጠቅም ነገር ምን መስራት አለብኝ ብዬ ታኝቼ ሲያስብ ይሄ ነገር መጣልኝ። ይሄ ነገር ሲመጣልኝ ደግሞ ወደዚህኛው ስራ ሄድኩ። የአርሶ አደር ተወካዮችን ጠየቅኩ። የአካባቢ ኮሚቴዎች መጡ፣ አዩ፣ ድጋፍ አረጉልኝ። እስከ አስተዳደር ዋና ስራ አስፈጻሚ ጀምሮ ድረስ ቦታው ድረስ መጥተው ለዚህ ነው ያቀድከው አሉኝ። እኔ ፕሮፖዛልን ወስጄ የሰጠኋቸው ወደ ስራ ገባው ማለት ነው። ከዛ ያው እዚህ እስከሚደርስ ድረስ ቢያንስ በሳምንት 2 ጊዜ መጥተው አሁንም ያዩኛል። ምን ላይ ደርሰዋል፣ እንዴት ነው ብሎ በዚህ ደረጃ ነው ያለ። ከቤተሰቡ ጀምሮ እና ከአካባቢ ወጣቶች ስራ እድል ሰፊ የስራ እድል የፈጠሩበት ሁኔታዎች ተፈጥረዋል ማለት ነው። ስራ እድል መፍጠር ብቻ አይደለም። አሁን በአርሶ አደሩ ባለው ማሳ ላይ ጥሩ ግብዓት ምርጥ ዘሮችንም ማዳበሪያዎችን ወስዶ ባለው መሬት ላይ እንዲያለማና ከትንሽ ቦታ ላይ ጥሩ ምርት እንዲያመርትና ለከተማ አስተዳደሩ ነዋሪዎች ምርቱን ማቅረብ የጀመሩበት ጊዜና መሬቱ የኔ ነው መሬቱን የማንከባከብ የማልማት መብት በደንብ አረጋግጦ ስራ እድል መፍጠር ለከተማ አስተዳደሩ ምርትና ምርታማዎችን በመጨመር ለከተማ አስተዳደሩ ምግብ የማቅረብ የጀመረበት ጊዜ ነው ማለት ነው። ያው እንግዲህ አሁን ከዚህ በመቀጠል ደግሞ የሻወሩን የዚህ አካባቢ ሰው ምናልባት ሻወር ቤት የሌለው ሰው ቤቱ ከሚታጠብ እዚህ ተመጣጣኝ በሆነ ዋጋ እንዲታጠብ የሻወር ቤት አዘጋጅተን ችግሩም እንዳለ ስላለ እና እሱን ቀጣይ አሳይሻለሁ። እነዚህ ያው 6 ክፍል ሻወር ቤቶች ናቸው። የአካባቢው ህብረተሰብ እዚሁ መጥቶ ሙቅም ከፈለገ ሙቅ ቀዝቃዛም ከፈለገ እንደዛው የሚታጠብበት ሁኔታ ነው ያለው።
ስለዚህ ነዋሪው በጀሪካን ከመቅዳት ባሻገር እንግዲህ የመታጠቢያ አገልግሎትም እዚህ ጋር ማግኘት እድላለሁ በደንብ ከአርሶ አደሩ የሚጠበቀው አርሶ አደሩ በተሰጠው መብት ይዞታ ላይ የማልማት ስራዎችን አጠናክሮ እንዲቀጥል በራሱም ከቤተሰብ ጋር በመሆን በማደራጀት ቅድም እንዳልኩም ደግሞ ፋይናንስ ያጠረባቸውን ደግሞ ከኛ ጋር በመሆን ብድር የማመቻቸት ስራዎችን ወስዶ ወደ ተጨባጭ ስራ ገብቶ ራሱንም ቀይሮ ቤተሰቡንም ከተማ አስተዳደሩም በተለያዩ ዘርፎች የሚደግፍበት ሁኔታዎች ከአርሶ አደሩ ይጠበቃል። ለሶስተኛ ወገንም ማስተላለፍ እንደማይቻል ከቅንጅታዊ አሰራር ጋር በመሆን ደግሞ ኢንቨስትመንት ኮሚሽኑ ያመቻቻል። መስፈርቶቹን ማሟላቱን አይቶ ለከንቲባ ይጽፋል። ከንቲባ ደግሞ ለመሬት ሰጥቶ መሬቱ በደንብ ኤክስዋይ ኮኦርዲኔቱ ተወስዶ ለአርሶ አደሩ የማልማት መብት የሊዝ ውል ይዋዋላሉ። በዚህ መሀል ችግሮቹ ካሉ ደግሞ ከነሱ ጋር በመቀናጀት ከስር በውይይት ከቅንጅታዊ አካላት ጋር በመሆን ከአርሶ አደሩ ጋር በመሆን ቅንጅት ፈጥረን ችግሮቹን በመፍታት ቶሎ አርሶ አደሩ ወደ ስራ ገብቶ እንዲያለማ ክትትልና ድጋፍ የምናደርግበት ሁኔታዎች አሉ። በአጠቃላይ አርሶ አደሩ ይህንን ያገኘውን እድል እንዲጠቀምና ተጠቃሚ እንዲሆን መልእክቴን ያስተላልፋለሁ። አርሶ አደሩ አጠቃላይ እዚህ ደረጃ ላይ ሲደረስ የተደረጉ ድጋፎች እዚህ እንዲደርስ ደግሞ የሚሰጡ ሞራሎች ትልቅ ስንቅ ነው ብዬ አስባለሁ። ሁላችንም እንግዲህ በተሰማራንበት መስክ እንደዚህ አለን የሚል አካል ሲኖር የበለጠ እንድናስብ ትልቅ ነገርም ደግሞ ለሀገርም ለከተማ ማስተዋጽኦ እንድናበረክት እድል ይፈጥራል ብዬ አስባለሁኝ። እናንተም የያዛችሁት እንግዲህ ቀላል የሚባል ነገር አይደለም። በርካታ ዜጎች አሁንም ይታዩናል በስራ ላይ ያሉ ከግንባታው ጀምሮ። ስለዚህ በጣም የተሻለ ስራ ተሰርቶ ደግሞ እንደምናይ ተስፋ አደርጋለሁ። የበለጠ ነገር ከናንተ እንጠብቃለን። እኔም ይሆናል ብዬ አስባለሁ። እውነት ነውና አካባቢን መሰረት አድርጎ ከተማ ላይ የራስን አስተዋጽኦ ለማበርከት የተሄደበት መንገድ እጅግ በጣም የሚያኮራ የሚያስደስት ነው። በእውነቱ ከሆነ ጥሩ ነገር ከናንተ እንጠብቃለን። አመሰግናለሁ። ለሰጡኝ መረጃ እስካሁን ላካፈሉኝ ሀሳብ ሁሉ እጅግ አድርጌ ነው የማመሰግነው። ምናልባት ግን ቀረ የሚሉት ብጨምር የሚሉት ሀሳብ ካለ እንዲሁም ደግሞ ማመስገንም የሚፈልጉት ካለ እድሉ ልስጦት። ያው እኔ በመጀመሪያ ማመስገን የሚፈልገው ይህንን እቅድ ላወጣ መንግስታችን እግዚአብሔር እድሜ ጤና ይስጠው ነው የምለው። ምክንያቱም አርሶ አደር ተጠቃሚ እንዲሆን ያደረገው ይሄ ለውጥ መንግስት ነው። አርሶ አደሩ ቦታው ላይ መጠቀም አለበት ተብሎ በፊት ሰው በትንሽ ብር እየሸጠ ገንዘቡ ያልቃል አይቀመጥም፣ አርሶ አደሩ ይጎዳ ነበር መብት ስለማይፈጠርበት። አሁን መብት ተፈጥሮልናል። ከከተማ አስተዳደሩ እስከ አስተዳደር የአርሶ ከተማ ግብርና በጣም አድርጎ ነው ያገዙኝ፣ በጣም አድርጎ ነው ይረዱኝ። በጣም ለማመስገን እፈልጋለሁ። እንግዲህ እኛም ይሄ ፕሮጀክት ደግሞ ተጠናቆ የታሰበው ነገር ሁሉ መሬት ላይ አርፎ ምን ይመስላል የስራው ሁኔታ የደረሰ የሚለውን ደግሞ በሌላ ፕሮግራም መተን የምናይ ነው የሚሆነው። ለዛ ጊዜ ያብቃል። ለሰጡኝ ሀሳብ አመሰግናለሁ። እኔም አመሰግናለሁ። መልካም የስራ ጊዜ ለሁላችን። እሺ ውድ ተመልካቾቻችን ከአርሶ አደር አዱኛ ጋር ያደረግነው ቆይታ ይህንን ይመስል ነበረ። እንግዲህ በተለይም አርሶ አደሮቻችን ከዚህ ቀደም ምርትና ምርታማነትን በማሳደግና የከተማ ነዋሪን በመመገብ ይታወቁ ነበር። አሁን ደግሞ እንዲህ አይነት ፕሮጀክቶች ላይ በመሳተፍ በሀገርም እንዲሁም በከተማ ላይ ትልቅ አስተዋጽኦን እያበረከቱ ለበርካቶችም የስራ እድልን እየፈጠሩ ይገኛሉ። ይህ ተጠናክሮ ቢቀጥል መልካም ነው። መንግስትም በተለይ በዚህ ላይ የጀመራቸውን ስራዎች አጠናክሮ ቢቀጥል እያለን የዛሬ ዝግጅታችንን በዚህ አበቃል። ሳምንት በሌላ ቦታ ላይ ሌላ ርዕሰ ጉዳይ ይዘን እንገናኛለን። ከሌሎች አዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ